የመዳናችን ቀንድ ምንድነው ግን? አሁን የእረፍታችን ሚስጥሩ ጠቢብም በጥበቡ አይመካ በማን ይመካ? እኛ አልነበርንም እንዴ ኢየሱስ ያሉትን ሁሉ በድንጋይ እናሳደደ ነበር? ዓለም ላሳደደቻችሁ ደካሞች የመዳን ቀንድ በቤቱ ውስጥ ተነስቷል። አንዳንዶቻችን እኮ ከሄድን ቆይተን በቃ ሰለችን። ኢየሱስን ማወቅ የምትፈልጉ ኑ ብሏል። ኑ። መንፈስ ቅዱስ ለቲያትረኞች የመጣ ሜካፕ አይደለም። የሃይማኖት ደላሎች መሸሻችሁ ክርስቶስ ይሁን። ድራማ አይደለም ወዳጆቼ፣ እውነት። እኔ ግን እላችኋለሁ ሕይወት፣ መንገድ፣ እውነት ኢየሱስ። ዛሬ የአምላካችን የእግዚአብሔር መንፈስ በእኔና በእናንተ ላይ ያለው ምክራዊ ሐሳብ በሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ በተጻፈው የእግዚአብሔር ቃል ላይ ነው። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ: የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱንም ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና፣ እንደዚሁም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ይላል። ይህ ቃል የካህኑ የዘካርያስ ቃል ነው። ዘካርያስ ይህንን ቃል የተናገረበት ወቅት ደግሞ ልጁ መጥምቁ ዮሐንስን በወለደበት ቀን ነው። በዚያ ቀን መቼም ተአምር ነው የሆነው። ልጁ እንደሚወለድ መልአኩ ሲያበስረው በመጠራጠሩ ምክንያት አንደበቱ ዲዳ ሆነ። አሁን ደግሞ ልጁ በተወለደበት ቀን አፉን ከፈተ። አፉን ከፍቶ መናገር ሲጀምር በትንቢት ነው ንግግር የጀመረው። ዘካርያስ በጊዜው እስራኤላውያን በሮማውያን የባርነት አገዛዝ ስር ስለነበሩ የመዳናችን ቀንድ እያለ የሚናፍቀውን መሲህ በመገለጡ ከሮማውያን ቀኝ አገዛዝ ነፃ እንዲያወጣቸውና እነሱም ከዛ በኋላ ባሉት ዘመናት ያለ ፍርሃት በጽድቅና በነፃነት ተዘልለው የሚኖሩበት ዘመን እንዲመጣ በማሰብ ነው ይህንን የትንቢት ቃል የተናገረው። ልባርካችሁና ልጀምር። ማዳኑ ከወደረኞቻችሁና ከሚጠሏችሁ ሁሉ ይሁንላችሁ እና ከሚጠሉን ሁሉ እጅ ነው አለ። እኛ ትኩረት የምናደርግበት መሪ ሐሳብ የመዳናችን ቀንድ በሚለው ኃይለ ቃል ነው። የመዳናችን ቀንድ በዳዊት መዝሙር 92 ቁጥር 10 ላይ እንዲህ የሚል ቃል ተጽፏል: ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ቀንድ ምንድን ነው? የመዳን ቀንድስ ደግሞ ምንድን ነው?
ጥቂት ስለ ቀንድ አንዳንድ ነገሮችን እነግራችኋለሁ። አታውቁም በማለት ሳይሆን እንዲያው ለትምህርቴ መንደርደሪያ እንዲሆነኝ ነው። በመጽሐፍ ቅዱስ ውስጥ ቀንድ ከአገልግሎት አንጻር በብዙ መንገድ ተገልጦ እናያለን። እኛ ግን በጥቂቱ 3 ከበዛ ደግሞ 4 የቀንድ አገልግሎቶችን ብቻ አይተን እንጨርሳለን። ቀንድ የኃይልና የድል ምልክት ነው። በእንስሳት ዓለም በበረሃ አራዊት ሕይወት ውስጥ በተለይ ደግሞ ቀንድ ያላቸው እንስሶች ቀንዳቸውን ከጠላት ራሳቸውን ለመከላከልና የኃይል ምንጭ አድርገው ነው የሚጠቀሙት። ሁላችሁ ታውቃላችሁ። የሚተናኮላቸው ጠላት ሲመታ በቀንዳቸው ነው ጠላቶቻቸውን የሚመክቱት። በአብዛኛው የቀንድ ከብቶች ኃይላቸው ቀንዳቸው ላይ ነው ያለው። ዘካርያስ እግዚአብሔር በዳዊት ቤት ላይ የመዳናችንን ቀንድ ያስነሳዋል ሲል ምን እያለ ነው? ኃይላችን ይመጣል፣ ድል የምንነሳበት የድል ምልክታችን መሲሁ ይገለጣል ብሎ ትንቢት እየተናገረ ነው። በመጽሐፍ ቅዱስ ውስጥ ሁላችሁም የምታውቁት አንድ ታሪክ አለ። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ሐና የሳሙኤል እናት እግዚአብሔር ጉብኝትን ባደረገላት ቀን አፏን ከፍታ በመቅደስ የጸለየችውን ጸሎት ስትመረምሩ እንዲህ ይላል፣ ልቤ በእግዚአብሔር ጸና። እግዚአብሔር ልባችሁን ያጽናላችሁ። በእግዚአብሔር ማመን ቀላል ነው፣ አምኖ መቀጠል ግን ከባድ ነው። ለወንጌል ቃል መታዘዝና አሜን ማለት ቀላል ነው። ወንጌል የሚያስከፍለውን ዋጋ መክፈል ግን ከባድ ነው። ስለዚህ በእግዚአብሔር እንድናምን ብቻም አይደለም አምነንም እንድንጸና እግዚአብሔር ቃል ይመክረናል። ስለዚህ ሴቲቱ ምን አለች? ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ምን አይነት ጉልበት ያለው የጸሎት ቃል ነው! ከተፈወሰ ልብ ውስጥ ከተነካ ማንነት ውስጥ የሚፈልቅ ምንጭ ነው ይሄ። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። ገብቷችኋል? በእግዚአብሔር ጸና ማለት ልክ ብዙ ማይልስ አቋርጣ የመጣች መርከብ ወደ ወደቧ ስትደርስ መርከበኞቹ ሁልጊዜ እንደሚያደርጉት መልህቃቸውን ይወረወራሉ። መልህቁ የመሬቱን ልብ ቆንጥጦ በያዘ ጊዜ ያቺ ማዕበልና ወጀብ ብዙ ነገር ሲፈራረቅባት የነበረችው መርከብ እፎይ ትላለች። በመርከቦች ቋንቋ እፎይ ከብዙ ነገር አልፋ በደህና እዚህ ለመድረሷ የምትናገረው ነገር አላት።
ጸንታ ትቆማለች። እንደ በፊቱ እንዲህ አትልም። መልህቋን ጥላለች፣ ወደ በኋላ ይደርሳለች። በእግዚአብሔር የጸናም ልብ እንደዚህ ነው። የክህደት ንፋስ በመጣ ቁጥር፣ ወጀብና ማዕበል በተነሳ ቁጥር አንዴ ሲያምን አንዴ ሲጠራጠር አይቀጥልም። በከፍታ ኢየሱስ ጌታ ነው። በሸለቆ ኢየሱስ ጌታ ነው። በረሃብ ኢየሱስ ጌታ ነው። በጥጋብ ውስጥም ኢየሱስ ጌታ ነው። ቢመችም ባይመችም ኢየሱስ ጌታ ነው። ልቡ የጸናለት ሰው እንደዚህ ነው የሚኖረው። ከመታወክና ከመቅበዝበዝ ሕይወት የለየን ልባችንን በሱ ላይ እንድንጥል ይረዳን። ክብር ይግባው። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። ቀንዴ ኃይል ምልክት ነው፣ የድል ምልክት ነው። አሁን እመክታለሁ ነው። አሁን ድል እነሳለሁ ነው። አሁን የአሸናፊነት ኃይል ከኔ ጋር ነው እያለች ነው ሴቲቱ። ቀንዴ ያለችው ማንን ነው? የታመነችበት እግዚአብሔርን፣ መካንነቷን ያስረሳት እግዚአብሔርን፣ አንዱ ስለ 7 የሚዘረዘረውን የሰጣት ሳሙኤልን የመሰለ የተባረከ ልጅ የሰጣት እግዚአብሔርን ኃይሌ እሱ ነው አለች። ቀንዴ እርሱ ነው አለች። አሁንማ ቀንዴ ከፍ ከፍ ብሏል። በእግዚአብሔር ላይ ያላችሁ መደገፍ በየጊዜው እያደገ ይሄዳል። ይልቁንም ሲደረግላችሁ፣ ይልቁንም ጉብኝቱ በእናንተና በቤታችሁ ላይ ሲሆን ከትላንትና ይልቅ ልባችሁ በሱ መተማመን ይጀምራል። ጌታችን ኃይላችን ነው። ኃያል በኃይሉ አይመካ፣ ጠቢብም በጥበቡ አይመካ። የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ እያለ ነው። የምንመካበት አስተማማኝ ቅጥራችን ነው እግዚአብሔር። ሮጠን ከፍ ከፍ ያልንበት የማምለጫ አለት ነው እና ቀንድ ኃይል ነው። እንስሶች በቀንዳቸው የሚተናኮላቸውን እንደሚመክቱበት አንስተው እንደሚያፈርጡት እኛም በታመንበት ጌታ በሱ ድል እናደርጋለን። እሱ ከኛ ጋር ነው። ሁለተኛው ቀንድ የምህረት መጠጊያ ሆኖ በመጽሐፍ ቅዱስ ውስጥ ተጠቅሷል። የምህረት መጠጊያ ምን ማለት ነው? በሕጉ ዘመን በብሉይ ኪዳን ይልቁንም ከሙሴ በኋላ ባለው ስርዓት ውስጥ አንድ ባለጋራ ወይንም ተቃውሞ የበዛበት ግለሰብ ስተት ሰርቶ ጥፋት አጥፍቶ ደመኞች ቢፈልጉት ሰዎች ቢያሳደዱት ያ ሰው ነፍሱን ለማትረፍ ሸሽቶ የሚጠጋበት ታዛ አለ። በብሉይ ኪዳን ተዘጋጅቷል። ኦሪት ዘጸአት መጽሐፍ ምዕራፍ 27 ቁጥር 2 ላይ በአንደኛ ነገሥት ምዕራፍ 1 ቁጥር 50 ላይ እንዲሁ አይነት ተመሳሳይ ሐሳቦችን የምታገኙበት የመጽሐፍ ቅዱስ ክፍል አለ። ስለዚህ ያ ሰዎች የሚያሳድዱ ሰው ሸሽቶ ይመጣና መሰዊያውን ይይዛል። በእግዚአብሔር ቤት ያለ መሰዊያውን ይይዛል። መሰዊያው የተዘጋጀው ከተለያየ ቁሳቁስ ነው። አንዱ ግን ቀንድ፣ በአራቱም መሎጊያዎች ላይ ቀንድ እንዲገጠም እግዚአብሔር አዞታል። ሙሴም እንደታዘዘው መሎጊያዎቹን በከብት ቀንድ አስውቧቸዋል። ስለዚህ ሰው የሚያሳድደው ባለጋራ የሚያሳድደው ጉልበታም የሚያሳድደው ደካማ ሸሽቶ ወደ እግዚአብሔር ቤት ይገባና ቀንዱን ይዞ ይንበረከካል። ያን ጊዜ የሚያሳድደው ሰው ትቶት ይመለሳል። በዳዊት ቤት የመዳን ቀንድ ተነስቷል። ዓለም ላሳደደቻችሁ፣ ጉልበተኞች ላሳደዷችሁ ደካሞች ከለላ የሚሆናችሁ አስተማማኝ የመዳን ቀንድ በቤቱ ውስጥ ተነስቷል። እሱም ክርስቶስ ኢየሱስ ይባላል።
እና ሸሽተው መተው ቀንዱን ሲይዙ በቃ ሕጉ ይከለክላል። ሮጦ ቀንዱን የያዘ እንዳይገደል እንዳይቀጣ ይላል። ወዳጆቼ ያለ ምክንያት አይደለም ይዘነው ሙጥኛል ነው። ከለቀቅነው ስለሚያጠፉን ነው። ከለቀቅነው ፍጻሜው ስለሚመጣ ነው። ይዘነው ይሆን አላውቅም። እኔ የሚመስለኝ ግን ይዘነው አይደለም ይዞን ነው። አንድ አባባል አለ አይደለም? የኔ እጅ ይለቃል ያንተ እጅ ግን ያጠብቃል። እሱ ቢይዘን ነው የሚሻለው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው አይደለም? ስለያዘን ነው ወዳጆቼ። አንዳንዶቻችን እኮ ከሄድን ቆይተናል። የያዘን እኮ እሱ ነው። በምህረት እጆቹ ይዞና በቸርነቱ ይዞና ደግሞ አይለቀንም። ወደ እኔ የመጣውን ከቶም ወደ ውጭ አላወጣሁም ብለዋል። ስለዚህ ከእቅፉ አውጥቶ ከእጁ አውጥቶ ማን ሊያጠፋን ይችላል? አባቱ የሰጠው የበኩራት አይነት በጎች ይዣቸዋለሁ ከእጄም አውጥቶ ሊያጠፋቸው የሚችል ማንም የለም። ዛቻ ስለሌለ አይደለም። የጠላት ልቡ ስላልጠነከረ አይደለም። ገዳይ ስለሌለ አይደለም። መቀጠላችን ከያዘን የተነሳ ነው። መኖራችን ከተጠለልንበት ታዛ የተነሳ ነው። ሁላችሁ የምትወዱት አንድ የመጽሐፍ ቅዱስ ጥቅስ አለ። ዳዊት በመዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። አሜን። የተጠጋነው ልዑልን ነው። ሰለሞን በምሳሌው ስነ ፍጥረትን እያነሳ በሚያስተምርበት ትምህርት ውስጥ ስለ እንሽላሊት ያነሳል። እንሽላሊት ደካማ ፍጥረት ነው። አጥንት እንኳን ውስጡ የለው። ማንም ደካማ በተረከዙ እንዲህ ቢጨፈልገው ይጨፈለቃል። ግን ፍጥረት ነው። በፍጥረቱ ደካማ መሆኑን አውቆ ማንም ድንጋይ እንዳይወረውርበት ማንም እንዳያጠቃው መኖሪያውን በነገስታት ቤት ውስጥ ያደርጋል። በቃ እንሽላሊት የሚኖረው በነገስታት ግቢ ውስጥ ነው። የነገስታት ግቢ ውስጥ ማን ድንጋይ ይወረውራል? እግዚአብሔር ለነዚህ ጥቃቅን ፍጥረታት የሰጣቸውን ጥበብ አስተዋላችሁ? አቅም የለውም፣ ደካማ ነው። በልቡ እየተሳበ ነው የሚሄደው። ማንም ድንጋይ ወርውሮ ሊገለው ይችላል። እግዚአብሔር ግን በልቡ ጥበብ አስቀምጦ መኖሪያ የነገስታት ግቢ ይሁን ብሎታል። እናንተ ደካሞች ሸክም የከበደባችሁ አሳርፋችሁ ዘንድ ወደ እኔ ኑ አለ። ከፍጥረታችሁ የቁጣ ልጆች ነበራችሁ አለ። ከሞት ቀንበር በታች ነበር የምንኖረው፣ ግን አምልጠን የተጠጋጋ ነው። ርስት አለን። ማንም ድንጋይ ወርውሮ ራሳችንን በማይመታበት፣ ማንም በእኛ ላይ ባለስልጣን በማይሆንበት አስተማማኝ ስፍራ አለ። እሱም የመዳን ቀንዳችን ነው። እና ብዙ ሰው ወደ ኢየሱስ ሸሽቶ አምልጧል። ይህንን ድምፅ የምትሰሙ ማምለጥ ይሆንላችሁ። ኢየሱስ እኮ ግልግል ነው። እንዴት ብዬ እንደምናገር አላውቅም። ኢየሱስ ግልግል ነው፣ እረፍት ነው። አንዳንድ ሰው ህይወት ብርቱ ሰልፍ ሲሆንበት ከሞላ ከደላ ከተስተካከለ የህይወት ስርዓት ውስጥ ወጥቶ ራሱን ያጠፋል። ምን ነው ሲባል በቃ ላይፍ ቦሪንግ ሆነብኝ ብሎ ሰለቸኝ። መብላት፣ መጠጣት፣ መተኛት፣ መነሳት በቃ ሰለቸኝ። የማትሰለቹበት ለምለም መስክ አለ። በዋለበት መዋል ጀምሮ ባደረበት ማደር ጀምሮ አሰልቺው ነገር
ጣዕም ባለው የህይወት ስርዓት ይቀየራል። ይሄው አለን እየዘመረን፣ ይሄው አለን እያመለክነው፣ ይሄው አለን በፊቱ። እናንተ የገጠማችሁ ሳይገጥመን ቀርቶ አይደለም። በተለይ ለዓለማውያን ምናልባት ይህን ድምፅ ለምትሰሙ ህይወት ስልችት ላለቻችሁ፣ ህይወት ማለት በዓለም ውስጥ ያለው ስፍራ ብቻ አይደለም። ከህይወት የሚልቅ ሌላ ህይወት አለ። እሱም ክርስቶስ ነው። እኔ ህይወት ነኝ አለኩ። እኔ ህይወት ነኝ አለ። ኢየሱስ ህይወት ነው እና ህይወት እንዲቀጥል፣ ህይወት ጣዕም እንዲኖረው ከኢየሱስ አማራጭ የለም። ለአንዳንዶቹ ኢየሱስ ማለት ይሄ ጴንጤ ግሩፕ ወይ ደግሞ የወንጌላውያን ዓለም ይመስለዋል። ወይ ደግሞ ልዩ ልዩ በክርስቶስ ኢየሱስ ስም በተቋቋሙ ልዩ ልዩ ሃይማኖቶችና ቡድኖች ኢየሱስን መለካት ይፈልጋል። ኢየሱስ ከዚህ የተለየ ነው። ኢየሱስ በተቋም አይብራራም። ኢየሱስ የሰው አእምሮ ባፈለቃቸው አያሌ ጥበቦች አይብራራም። ኢየሱስን ማወቅ የምትፈልጉ ኑ ብሏል። ኑ ዳዊት ቀመሱት እንዳለ የሚቀመስ ነው ኢየሱስ። ቴስት የሚደረግ ነው ኢየሱስ። በርቀት ሆኖ ጀጅ የሚደረግ አይደለም። በሩቅ ያላችሁ ቅረቡ፣ ወደሱ ቅረቡ፣ ያበራላችኋል ተብላችኋል። ሕይወትን ብሩህ ሲያደርጋት ታያላችሁ። ለዛ ነው እግዚአብሔር የወሰዳቸውን ኢየሱስ የወሰዳቸውን ዓለም ደግማ የማታገኛቸው። በዚህ ምክንያት ነው። በዚህ ምክንያት ነው። በእግዚአብሔር የተነኩትን ሰዎች እንደገና ዓለም በትላንትና ማንነታቸው ልታገኛቸው አትችልም። ትክክለኛው መነካት የተነኩትን፣ ትክክለኛውን ሽታ ተከትለው የወጡትን፣ በኢየሱስ ፍቅር የመነኑትን እንደገና መንደር ውስጥ እንደገና ዓለም ውስጥ ልታገኛቸው አትችልም። የመከራ ዶፍ ይውረድ፣ ቢያስፈልግ ምድር እንደመጅ ሰማይም እንደ ወፍጮ ይወደቀባቸው፣ በዛ መሃል እንደ ባቄላ ይፈጩ። የመጣው ይምጣ፣ ቀንዱን ከያዙ አይለቁም፣ ከቀረቡ አይረቁም። ሄኖክን እግዚአብሔር ወስዶታል፣ አልተገኘም ነው። እንደ ሰው ጥበብ ጥበበኞች፣ እንደ ዓለም ዕውቀት ዕውቀተኞች፣ ዘመናዊ የነበራችሁ ጣፋጭ መብላት የምታውቁ፣ የተለያየ ልብስ የምትለብሱ፣ ዓለም በአንድ ወቅት ያጨበጨበችላችሁ፣ አሁን በየትኛውም ስፍራ ያላችሁ መሸሻችሁ ክርስቶስ ይሆን እና ቀንድ በብሉይ ኪዳን አገልግሎቱ ይሄው ነው። መሰዊያው ላይ አለ። ሄዶ የመሰዊያውን ቀንድ የነካ ሁሉ በቃ ፈጥኖ ከሱ የሚጠበቀው ጠላት አሳዳጅ ደመኞቹ ሳይዙት ፈጥኖ ገብቶ መሰዊያው ቀንዱ መያዝ ነው። አብዛኞቻችን ነፍሰ ገዳዮች እንደነበርን መጽሐፍ ይናገራል አይደለ? የኃጢአተኞች ዋኖች ነበርን። አሁን በፊቱ የተሰበሰበን ሁሉ ጨዋዎች ሆነን አይደለም እኮ፣ የኃጢአተኞች ዋናዎች ነበርን። ምንድነው ግን አሁን የእረፍታችን ሚስጥሩ? ቀና ብለን የመሄዳችን አለን የማለታችን ሚስጥሩ ምህረቱ ነው። ያወጣን እሱ ነው። የሞትን ድምፅ በጆሮአችን ሰምተን ነበር። አሳዳጆቻችንም እኮ እግር በእግር እየተከተሉን ነበረ። አንዳንዶቻችሁ ከብዙ ዓመት በፊት በጨለማ የጭፈራና የዳንስ አዳራሾች ውስጥ የሆነ የሞት ድምፅ አልሰማችሁም ነበር? ከመሳሪያ አላመለጣችሁም? ጠርሙስ ተወርውሮ የሆነ ነገር ተፈጥሮ ከመኪና አደጋ ወይ ከእሳት ከተለያየ ነገር ያሳዳጅ ነው። ሊገላችሁ የወጣው ነው። ተማምሎ የወጣው ነው። ግን እግዚአብሔር ቸር ስለሆነ አስመለጣችሁ። እኔን ብቻ ያዛለ። ከያዝነው በኋላ ሞት ለዘላለም ላያገኘን ከኛ ጋር ተለያየ። ስለዚህ አሁን በሕይወት አለን። ለምን? እግዚአብሔር የመዳናችንን ቀንድ ስላስነሳ። ክብር ለእግዚአብሔር ይሁን። የመዳናችን ቀንድ በሉት እስቲ።
the horn of our salvation የመዳናችን ቀንድ ነው እና በብሉይ ኪዳን ዘመን የሚያመልጡት ከስጋ ሞት ነበረ ለጊዜው እድሜ ለማስረዘም ማለት እኛ ከዘላለም ሞት ያመለጥንበት የመዳናችን ቀንድ ነው ኢየሱስ እንወድሃለን ሶስተኛው ቀንድ በመጽሐፍ ቅዱስ ውስጥ የንግስና የመንግስት ምልክት ተደርጎ ይወሰዳል ከንግስና ጋር የሚገናኝ ምልክት ነው ቀንድ ይህም የሆነው በምንድነው በቀደመ ዘመን አንዳንድ ሹመቶች በዘይት አማካኝነት ነበር የሚፈጸሙት ለምሳሌ በብሉይ ኪዳን ዘይት ሰዎችን ለመቀባት ይጠቀም ነበር እግዚአብሔር የለያቸውን ሰዎች በዘይት ነበር ምልክት የሚያደርጉባቸው ሶስት ሰዎች በዘይት ይቀባሉ በቀድሞ ዘመን የመጀመሪያዎቹ ለንግስና የሚታጩ ንጉስ በዘይት ይቀባል ሁለተኛው ነብይ ከሆነ እግዚአብሔር የለየው ነብይ መሆኑ እንዲረጋገጥ በዘይት ይቀባል ሶስተኛው ካህን ከሆነ በዘይት ይቀባል ልክ በዚህ አግባብ እግዚአብሔር ለእስራኤል ቤት ንጉስ ማንገስ በፈለገ ጊዜ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ ተጽፎ እንደምናነበው ነብዩ ሳሙኤልን ወደ እሴይ ቤት ላከው ነብዩ ሳሙኤልም ቀጥሎ በእስራኤል ዙፋን ላይ የሚቀመጠውን ሰው ለመቀባት በዘይት የተሞላውን የቀንድ ዘይት ይዞ ወደዛ ገባ እሴይም ልጆቹን በፊቱ አቆመ በአጋጣሚ እኛ አጋጣሚ በመንለው በእግዚአብሔር ልብ በታወቀው ፕሮግራም ግን በፊቱ የቆሙት ሰዎች ሁሉ በእግዚአብሔር ፊት ሞገስ አልነበራቸው ያምራሉ ሰውኛውን ለንግስና የሚመጥን ቁመና አላቸው እነሱን ግን እግዚአብሔር አልፈለገም ከወንድሞች ከእህቶች መካከል አትረባም እንጂ አይረባም እንጂ ሰው አይሆንም እንጂ የተባለውን እግዚአብሔር መርጦታል አይረባም እንጂ ትንሽ ነው እንጂ አለ ይምጣ ተባለ መጣ ቀይ ለግላጋ ብላቴና ነው ገና ዳዊት ከጫካ ሲመጣ ሳሙኤል የያዘው የዘይት ቀንድ መሰንጠቅ ጀመረ ዘይቱ አይደለም ቀንዱ እግዚአብሔር ካልነካው በቀር እግዚአብሔር ካልጠራው በቀር ወደዚህ ህይወት ግን ማንም መምጣት አይችልም ተራምዶ ቢመጣ ራሱ በሩ ለዚህ ሰው ዝግ ነው ለዛ ነው አንዳንዶች መተው 3 ወር ቆይተው ይመለሳል አንዳንዶች 6 ወር ቆይተው ይመለሳል ለምንድነው ወደ ውስጥ አልገቡም በሩ ነኝኛል በሩ ለማን እንደሚከፈት ያውቃል በኔ የሚገባ ይኖራል ይገባል ይወጣል መሰማሪያም ያገኛል አብዛኞቻችሁ በክርስቶስ ኢየሱስ ያመናችሁ እናንተ መርጣችሁት አይደለም እሱ መርጧችሁ እኛ አልነበርም እንደ ኢየሱስ ሲባል ጆሮአችንን ይዘይ ነበረው እኛ አልነበርም እንደ ኢየሱስ ያሉትን ሁሉ በድንጋይ እናሳደደ የነበረው እኛ አልነበርንም እንደ መንገዱን ሁሉ ስንዘጋ የነበርነው እንዴት ሆኖ ነው እኛ ራሳችንን እዚህ የክብር ድግስ ውስጥ ያገኘነው እንዴት ነው የሆነው ምንድነው የሚገባችሁ አንዳንዶቻችሁ አሁን ቆማችሁ ራሳችሁ ስታስቡት እኮ በስመ አብ ካስባለ የሚያስብል ነገር የስንት ካህን ዘር የስንት ሃይማኖተኛ ዘር መደብ አለን ሁላችንም ራሳችንን እንገልጥበት አይተሃል ከዛ ነው የመረጠ እውነት መርህ አለው እግዚአብሔር ትልቅ ነው የዘላለምን ህይወት በልጁ በኩል ሲያመጣ ምናልባት እኛ እንደምናስበው እየተጫወተ አይደለም
በጽድቅ እየፈረደ ነው። ለገዛ ልጁ ያራራለት ቲያትር አይደለም። ክርስቶስ ኢየሱስ የዛሬ 2000 ዓመት የሆነ ሁሉ ድራማ አይደለም ወዳጆቼ፣ እውነት። ልጁን አርዷል። አንድያ ልጁን ሰውቶበታል። ደም ፈሷል። ሕይወት አልፏል። ይሄ በዚህ ምንለው አይደለም። በልጁ ያመነ የዘላለም ሕይወት አለው። አንድ አትልም። በልጁ ያላመነ ደግሞ የዘላለም ሕይወት የለውም። አጭርና ግልጽ ነው። አንድ አረፍተ ነገር ነው። ምንድነው ይሄን ሁሉ ግርግርና ወከባ ያመጣው? እግዚአብሔር አጭር ነው የተናገረው። በልጁ ያመነ የዘላለም ሕይወት አለው። በልጁ ያላመነ ግን የዘላለም ሕይወት የለውም። አለውና የለውም። ስለ ዘላለም ሕይወት አይደል? ስለ እረፍት አይደል ነገሩ? በቃ ወልድ ያለው ሕይወት አለ፣ ወልድ የሌለው ሕይወት የለውም ነው ነገሩ ማለት ነው። አንዳንድ ጊዜ ደግሞ በልባችን ምን እናስባለን? ራሱ ወልድን ራሱ ኢየሱስን እኛ ሱቅ ካልሆነ ኦሪጂናሉን አታገኙትም የሚሉ ደላሎች፣ እኔ ደላሎች ነው የምላቸው፣ የሃይማኖት ደላሎች። ያው ኢየሱስን የእግዚአብሔርን ቃል አንብበህ የገባህን የተረዳኸውን የነካህን ራሱ ደግሞ እዛው ባለህበት እንድትገናኘው አይደለም የሚፈልጉት። ልክ ነው፣ ግን እኛ ሱቅ መተ ነው። ስለዚህ ዓለም ፕሮሞት እያደረገችም ያለችው ምንዋን ነው? ደጃፏን፣ ቤቷን፣ የራሷን መንገድ ነው። እኔ ግን እላችኋለሁ ሕይወት፣ መንገድ፣ እውነት ኢየሱስ። ወደ ኢየሱስ የደረሰ ወደ ሕይወት ደርሷል። ፍርድና ኩነኔ የለበትም። እና ቀንዶ የያዘው ዘይት ነው። ጌታ ኢየሱስ እንደዚህ አለ፣ እኔ እሄዳለሁ አለ፣ እንደኔ ያለ ሌላ አጽናኝ ይመጣላል፣ ጰራቅሊጦስ፣ እና ቅባቱ ይመጣላል። ቅባቱ እስኪመጣ ድረስ ግን ከኢየሩሳሌም አትውጡ አለ። ወዳጆቼ ደካማውን ብርቱ የሚያደርገው ንባብ አይደለም። ፈሪውን ደፋር የሚያደርገው ቴዎሎጂ አይደለም። መንፈስ ቅዱስ ይባላል። ኃይል ነውስ፣ የእግዚአብሔር ኃይል፣ የኃይል ምንጭ መንፈስ ቅዱስ ነው። አሳ አጥማጆቹን አስደናቂ ሐዋርያት ያደረጋቸው፣ እረኞቹን የቤተ ክርስቲያን መሪዎች ያደረጋቸው መንፈስ ቅዱስ ይባላል። በቀደመው ዘመን ሰዎች በወይራ ዘይት ነበር የሚቀቡት። አሁን በአዲስ ኪዳን ግን አማኞች የምንቀባው በመንፈስ ቅዱስ ነው። ከቅዱሱ ቅባት ተቀብላችኋልና አለ። ያ ቅዱስ ቅባት ያስተምራችኋል አለ። ስለዚህ ሌላ አስተማሪ አያስፈልጋችሁም አለ። ስለዚህ የሚያስተምረን ቅባት አለ። ቅባቱ መጥቶ ደግሞ አንድ ሳብጀክት ብቻ ነው የሚያስተምረው። 77 ሳብጀክት መጥቶ አያደናግረን። አንድ ሳብጀክት፣ እሱ የመዳናችሁ ቀንድ ኢየሱስ። 365 ቀን 24/7 ኢየሱስ። የመምህሩ ድምፅ ሲሰማ ኢየሱስ ነው የሚለው። ጠዋትም ኢየሱስ፣ ቀንም ኢየሱስ፣ ማታም ኢየሱስ። የማያልቅ ርዕስ ነው እሱ። የማያባራ ዝናብ ነው ኢየሱስ። እንዴት አያልቅም? አያልቅማ። የሚያልቅ አይደለም እሱ። ይገርማችኋል። እኔ ልጅ እያለሁ አንዲት ሴት በጥልፍ የሆነ ጽሑፍ ጽፋ አምጥታ ሰጠች። የቤተ ክርስቲያን አገልጋይ ነው ብላ ለቤተ ክርስቲያን እንድሰጠው ጽሑፉን ከፈትኩት። በአቡጀዲ ላይ በቀይ ነው የተጻፈው። ጌታዬ ኢየሱስ ክርስቶስ ሆይ ይላል።
ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀርቶ በማይደርቀው ክቡር ደምህ እለምንሃለሁ። በቃ ሌላ ነገር የለም። የራሷ ነው። ግን መጽሐፍ ቅዱሳዊ ተቻለው ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ለሁሉ ቢታደል የማያልቅ ነው። ተቀርቶ በማይደርቀው አይታችኋል። ምንጭ ነዋ። እለምንሃለሁ። ከዛ በኋላ ሌላውን ራስህ ነው የምትሞላው። ኢየሱስ ዓለም ነው። ልክ እናንተን ሲያይ በፊታችሁ የሚዘለውን ዘይት ቅዱሱን ቅባት መንፈስ ቅዱስን እሱን ተቀብሎ አፈሰሰው አለ አይደል ጴጥሮስ። በቃ ቤተ ክርስቲያንን ያስቀጠላት ቅባት ነው። ወዛችን እሱ ነው። ባይዘዌ መዝሙራችን አይደለም፣ ስብከታችን አይደለም፣ ይሄ መሰባሰባችን አይደለም። እንዲህ አይነት መሰባሰብ የትም አለ። ግን ስንቆም ራሱ ወይ ዋዋ እንድንል የሚያደርገን ልምምድ ነው። ልምምድ ሰኞ ከሆነ ማክሰኞ አደግመው፣ ሐሙስ ከሆነ አርብ አደግመው። ይሄው አንተን ካወቅንበት ቀን ጀምሮ ልክ ንፋሱ ሲመጣ አንተ በጉባኤያችን ስትሰየም ቃልህ ሲንቀሳቀስ ዝማሬው ሲዘመር ለምን እንዳለቀስን ሳይገባን ሶፍት እንጨርሳለን። ምን እንደጣለን ሳናውቅ ራሳችንን ዙፋኑ ስር ነው የምናገኘው። የሕይወት መንፈስ፣ የክብር መንፈስ፣ መንፈስ ቅዱስ ቅባት በጌታ በኢየሱስ ስም ይሄ ቅባት አግኝቷችኋል። በነገራችን ላይ አሁን በምድር ላይ ባለችው ቤተ ክርስቲያን ዘንድ ዋና ሰራተኛ መንፈስ ቅዱስ ነው። አንዳንድ ሰዎች ወይንም አንዳንድ ተቋማት መንፈስ ቅዱስን እንዴት እንደተረዱት ባይገባኝም የሚሉት መዓት ነገር አላቸው። ግን ኃይል አልባ፣ አቅም አልባ፣ ጉልበት አልባ፣ ለዛ አልባ። መንፈስ ቅዱስ ማለት ስለ መንፈስ ቅዱስ ማስተማር አይደለም። መንፈስ ቅዱስ ማለት ስለ መንፈስ ቅዱስ ያለንን ዕውቀት ለሰዎች ማብራራት አይደለም። ንፋስ ከወዴት እንደሚነፍስ አታውቁም ማለት። ነገር ግን ንፋስ እንዳለ በምንድን ነው የምታውቁት? ያንቀሳቅሳላ። እጽዋቱን ያንቀሳቅሳቸዋል። የጌታ መንፈስ ከኛ ጋር እንዳለ 1 2 3 4 እያልን ምንደረድራቸው ማረጋገጫዎች አሉ። የተጨበጡ ነገሮች ስላወራን አይደለም፣ ስለተናገርን አይደለም። የታሉ? የመገኘቱ ምልክት የሆኑት ነገሮች የታሉ? በመጽሐፉ የተዘረዘሩት የታሉ? ልዝዝ ያለ ስብከት ይሁን ንግግር፣ ልዝዝ ያለ ረጅም። አንዳንዴ ደግሞ መንፈስ ቅዱስ እንዲህ ነው የሚለውን ነገር ሰምተዋል መሰለኝ አለ ለማለት ደግሞ የሆነ ቲያትር፣ ትወና የፈለገ መስለ ብትተውን ትክክለኛ ሕይወትና ቲያትር ያስታውቃል። ለምሳሌ ቲያትረኞችን ተመልከቱ። መድረክ ላይ ቲያትር ድራማ የሚሰሩ አይደል? የፈለገ አጥንተውት ቲያትር እንዳይመስል ሪል አርጉ ተብሎ ዳይሬክተሩ ጮሆባቸው ምናምን ረጅም ጊዜ ወስደው ቢሰለጥኑ አፍተር ኦል ስታዩት ቲያትር ነው። ያንኑ ሰውዬ ደግሞ ስራውን ጨርሶ ከመድረክ ወርዶ ሰላም ነው ምናምን ስትሉት እንደ ቲያትሩ ሳይሆን ትክክለኛውን ሰውዬ ታገኙታላችሁ።
የሚለውን ሰውዬ አይደለም የምታገኙት። ሰላም ውለሃል፣ እንዴት ነህ፣ ደህና ነህ። በራሱ ድምፅ፣ በራሱ ልብስ፣ በራሱ መልክ። መንፈስ ቅዱስ ለቲያትረኞች የመጣ ሜካፕ አይደለም፣ ሕይወት ነው። መንፈስ ቅዱስ በኑሮህ የሚገለጥ ነው። ልክ ነፋሳት እጽዋት እንደሚያንቀሳቅሱ ሁሉ በመንፈስ ቅዱስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ሲጀምር እነዚህ የእግዚአብሔር ልጆች ናቸው። በማን መንፈስ ይመራሉ? በመንፈስ ቅዱስ ለመመራት ራሱ በትክክለኛ የልደት ስርዓት ከእግዚአብሔር መወለድ ያስፈልጋል። ሲቀጥል እነዚህ መንፈስ ቅዱስን ከዓለም ይልቅ ያውቁታል። ዓለም የማያውቀው አለ፣ እናንተ ግን የተቀበላችሁት እሱ አለ እኛ እናውቀዋል። መንፈስ ቅዱስ የቱ እንደሆነ ነፋስ የቱ እንደሆነ እናውቀዋል። አንተ ልታብራራ አትችል። የማያውቀው እንዴት ሊያብራራ ይችላል? የማያውቀው ያልኖረበት እነዚህን ምልክቶች በሕይወቱ ያልያዘ መንፈስ ቅዱስ ማለት እኮ በሌላ አገላለጽ አንዳንዶች እንደሚያስቡን የሰፈር ዲሲፕሊን የሚያስይዝ ሚኒሻም እኮ አይደለም። አንዳንዱ የሚመስለው የታል ጸባይ፣ የታል ስነ ምግባር። መንፈስ ቅዱስ የመጣው አንተን ዋልሽ ሌላ አይደለም። የተካፈልከው ሕይወት አለ፣ ያን ሕይወት ይሰጣል። ያ የተካፈልከው ሕይወት አሮጌውን ሕይወት ሪጀክት እያደረገ ካንተ ውስጥ ያወጣዋል በራሱ። በጣም ስርዓት ይዘው የሚንቀሳቀሱ የሃይማኖት ተቋማት መንፈስ ቅዱስ ነው እንደዛ የሚያደርጋቸው ብለህ አትታለል። እንደ ወይን ጠጅ ሰካራ መገለጫው እንደዛ ነው። በሽማግሌው ላይ መጣኩ። 55 ዓመቱ ነው ጴጥሮስ። መጣበት ማለዳ ላይ መሸታ ቤቶች ሳይከፈቱ ወረደበት። ሰካራም እንዴት ነው የሚንቀሳቀሰው? ጠጥቶ ኖርማል ሆኖ መንቀሳቀስ ይቻላል? ምን እያልከኝ ነው? ለምን ተንገዳገዳችሁ ነው ወይ? ለምን ወደቃችሁ ነው ወይ? ለምን ታለቅሳላችሁ ነው ወይ? አታስቸግረን። ካልሆነ ጠጣና እየው። እኛም እንደዚህ ሩቅ ሆነን አስተያየት ሰተን እናውቃለን። ምንድነው ይሄ መንጫጫት? እግዚአብሔር የሰላም አምላክ ነው፣ የሥርዓት አምላክ ነው። እንዴ እሱ እንደዚህ ያደርጋል እንጂ ምንድነው ይሄ? ሁኔታቸው ራሱ አያምንም። አንተ ጠልተሃል ማለት እግዚአብሔር ጠልቷል ማለት ነው። አንተ ጠምደሃል ማለት እግዚአብሔር ጠምዷል ማለት ነው። ሰው እኮ ከልቡ ጋር ነው መሄደው። የወደደውን ሁሉን ነገር ይወድለታል፣ የጠላውን ነገር ሁሉን ነገር ይጠላለታል። እግዚአብሔር ግን እንደዛ አይደለም። በኢዮኤል እንደተጻፈ አዲስ መጣ። በቃ በቤተ ክርስቲያን የልደት ቀን እንዲመችህ ያደርጋል። አምልኮ እንዲመች። አሁን በማይመች ስጋ፣ በማይመች ተፈጥሮ፣ በማይመች ዓለም ነው ያለው አይደል? እሱ ይመጣና በቃ እንዲመችህ ያደርጋል። እዛ ነው በረሃብ ውስጥ ኢየሱስን የምታመልኩት ሰዎች ኢየሱስ የተመቻችሁ። በስደት ኢየሱስን የምትከተሉ ሰዎች ኢየሱስ የተመቻችሁ መንፈስ ቅዱስ ስላለ ነው። በሰይፊት የቀደሙት ሰዎች የጀገኑት ጀግና የሆኑት ሰይፍ ጣዕም ኖሮት ተመችቶ አይደለም። በቃ መንፈስ ቅዱስ ቁስላቸው እንዳይጠዘጥዛቸው ማደንዘዣ ይሆን። ወይኔ ውስጥ ገብተው እግረ ሙቅ ታውቃለህ? እግር የሚታሰርበት ብረት ነው፣ እጅ ላይም ይገባል። እንኳን ለመዘመር እኮ ሰው ለመጥራት ራሱ አቅም አይኖርህም። ደም እየፈሰሰ ነው። ግን እሱ ከነሱ ጋር ስለሆነ ይዘምራሉ። ቀንዱ ዘይት ይዟል። ዘይት አለው በልስክ በቃ ያነክሳል። አንግሶናል። በሙላት ደግሞ ከሱ ጋር እንነክሳለን። ቀንዱ ካህን ላይ ሲፈስ ነው ካህን የሚሆነው አይደል? የመጣው ቅባት የአዲስ ኪዳን ካህናት አድርጎናል። ወንድ የለ ሴት የለ፣ ጨዋ የለ ባሪያ የለ፣ አድርጎናል። የሚያደርግ ቅባት መንፈስ ቅዱስ ይባላል።
የመዳናችን ቀንድ ውስጥ ዘይቱ አለ። ስለዚህ አምልኳችን ወዝ ቢኖረው ከቅባቱ የተነሳ ነው። ወንጌል ተመስክሮ ዓለም በልጁ በማመን ይሄ ሁሉ መጥለቅለቅ ቢሆን በመንፈስ ቅዱስ እና መንፈስ ቅዱስን እየጠረግን እንደ ቆርኪ ደጅ ላይ ከዛ በኋላ የኮሚቴ ፕሮግራም ከዚህ ቀጥሎ አቶ ገሌ ይመጣሉ። ጋሼ ምንድን ነው የምትለው? ቤተ ክርስቲያን ሆነው እንኳን ወዝ የሌለበታል ይመስለኛል። እነዚህ ወዞች ምናምን ስለጠፉ አንዳንዴ በቲያትር ብልጭ ድርግም መብራት በማድረግ አታመጣውም ነገሩ። የሆነ ነገር በመጎዝጎዝ ምን በማለት አታመጣውም ነገሩ። ራሱ ኃይል ነው፣ የኃይል ምንጭ ነው። ራሱ ነው በቃ የሚሰራው። ነቃ ነቃ በሉ። እየሰማችሁኝ ነው? አሜን በላተ። በሱ አይሰራም። እሱ ይመጣል፣ ትገባል። ራሱ ሙዚቀኛው እኮ ዛሬ ምታ ብሎኛል ይላል። ሙዚቀኛው እየመታ አይደለም የሚጠራው። ራሱ ንጉስ በመካከላቸው ይሰየማል። ንጉስ ባለበት ደግሞ ለማሸርገድ ማይፈልግ ሰው ማን ነው? እስኪ አሁን እንትና እዚህ መሃል ቢኖር ወይ የሀገሩ ገዢ እዚህ መሃል ቢኖር እንዲህ ነው እንደርቶኝ በጣም ስነ ስርዓት በጣም በዛ ፊት ለመታየት ምን ለማለት ንጉስ በመካከላችን አለ። መገኘቱ እንድንገኝ አድርጎን ፈውስ በዚህ አለ፣ ድህነት በዚህ አለ፣ ነፃ መውጣት በዚህ አለ፣ ክብር በዚህ አለ። አራተኛውና የመጨረሻው ስለ ቀንደ መለከት ጥቂት ልንገራችሁ። ቀንደ መለከት በብሉይ ኪዳን ዘመን በተለይ በእስራኤላውያን ልማድ ለልዩ ልዩ የአዋጅ አገልግሎቶች ይውላል። መለከት ይነፋሉ። ለምሳሌ መጽሐፈ ኢያሱ ምዕራፍ 6 ቁጥር 4 ጀምሮ ስታዩ ኢያሱ የእስራኤልን ልጆች ሲመራ በኢያሪኮ ቅጥር ፊት ለፊት ቀንደ መለከቶች አስነፍቷል። የመለከቱን ድምፅ ተከትሎ የሆነው ምንድነው? የኢያሪኮ ቅጥር እንደ ውሃ መፍሰስ ነው። ቀንዱ በምስጋና የተሞላ ነው። በምስጋና ድምፅ የተሞላ ነው። ታስታውሳላችሁ ጌታችን ኢየሱስ ከሐዋርያት ጋር ለመከራው አንድ ቀን ሲቀረው በጌቴሰማኒ ገብቶ መዝሙር ዘምሯል። ኃይል አለው፣ የምስጋና ኃይል አለው። መሳፍንት 7:16 ላይ ጌዴዎን በማሰሮና በችቦ በቀንደ መለከት ድምፅ ድል አድርጓል። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 15 ዳዊት ከእስራኤል ልጆች ጋር ታቦቱ በተመለሰበት ቀን ቀንደ መለከት እየነፉ ምድሪቷ እንድትጠብ አድርገዋል። እግዚአብሔር ምስጋና በማቅረብ ማለት ነው። ወዳጆቼ የመዳናችንን ቀንድ አስነስቷል ጌታ። ዛሬ ያለ ምስጋና አይደለንም። ሲኦል ድል በመንሳት ተውጧል። የሞት መውጊያው ታጥፏል። ከጨለማ ወደሚደነቅ ብርሃን ወጥተናል። በኢየሱስ የዘላለም ሕይወት አግኝተናል። እኛ አለማመስገን እንችላለን? ንገሩኝ እስኪ ከኛ በላይ ማን ያመስገን? ቀንበር ተሰብሮለት ሰንሰለት ተፈቶለት በቅድመ ሁኔታ አይደለም። ተጠንቀቅ ነገ እንዲህ ብትሆን ከሕይወት መጽሐፍ ደምስሳለሁ ብሎ በቅድመ ሁኔታ አይደለም። የዘላለም ሕይወትን ሰጥቶ ስጦታን እኛ ያላመሰገን ማን ያመሰግናል? ሶስት ነገሮች ልንገራችሁ በመጨረሻ። አንደኛው በኃይሉ ጠላቶቻችንን ድል አድርገናል። ቀንድ ኃይል ነው አይደለም? በኢየሱስ ጠላቶቻችንን ድል አድርገናል። ሁለተኛው የምህረት መጠጊያ ነው። ሰው ወደ መሰዊያው ቀንድ ተጠጋ ይማራል። በጌታችን በኢየሱስ በምህረቱ ከፍርድ አምልጠናል፣ ከቁጣ አምልጠናል። ሶስተኛው
የንግስና የመንግስት ምልክት ነው ቀንድ። ሃሌሉያ። ከእርሱ ጋር ነግሰናል። እግዚአብሔር የመዳናችንን ቀንድ አስነስቷል። ክብር፣ ምስጋና፣ አምልኮት፣ ውዳሴ ለስሙ ይሁን።